ነገር ምንድነው ባለው ጊዜ በተሰጠው የህግ ስልጣን መሰረት ባለው ጊዜ መከናወን ያለባቸው ስራዎችን ለማከናወን የሚቻለውን ያህል ርብርብ ጥረት ማድረግ ነው። ስለዚህ አሁን ትግራይ ክልልን ወደዚህ ወደ ምክክር ሂደቱ ማምጣት ማካተት የሚቻልበት እድል ከተፈጠረ ከዛ በኋላ የተሟላ አጀንዳ ይኖረናል ማለት ነው። በመካከለኛው ምስራቅ ያለው ቀጠና የጸጥታ ሁኔታ ወደ ለየለትና መጠነ ሰፊ ወደሆነ ወታደራዊ ግጭት ሊያመራ የሚችልበት ደረጃ ላይ መድረሱን ዓለም አቀፍ የፖለቲካ ተንታኞችና ወታደራዊ ባለሙያዎች እየገለጹ ይገኛሉ። በአሁኑ ወቅት በሊባኖስ በእስራኤልና በኢራን መካከል ያለው ዲፕሎማሲያዊና ወታደራዊ ፍጥጫ ውስብስብ ወደሆነ ምዕራፍ ተሸጋግሯል። የሩሲያ ዩክሬን ጦርነት አሳሳቢ ደረጃ ላይ ደርሷል። የምዕራባውያን የገንዘብ ድጋፍ ጉዳይ፣ በአሜሪካ ፖለቲከኞች መካከል ያለው የሐሳብ ልዩነት እንዲሁም ዓለም አቀፍ የደህንነት ስጋቶች ዕለት ከዕለት መነጋገሪያ ሆነው ዘልቀዋል። የሩሲያ አቋም ጠንካራና ከሞላ ጎደል ቋሚ መሆኑ የአውሮፓ ምድር ሰላም ነስቶታል። ሰዎች ራሳቸውን ለማጥፋት ሲወስኑ አብዛኛውን ጊዜ ቅጽበታዊ ውሳኔ አይደለም። ሲታገሉት የቆየ ተስፋ የመቁረጥ ስሜት እንዲሁም ድባቴ ይኖራቸዋል። ሰዎች ራሳቸውን እንዲያጠፉ የሚያደርጉ ነገሮች ምንድን ናቸው? ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ እነሆ ሰዓቱ ደርሶ ሀገሬ ዜና ተጀምሯል። ከዜናዎቹ ጋር እሱ ባለው ጋሻው አብሬያችሁ ቆይታ አደርጋለሁ። አብራችሁን እንድትሆኑ ደግሞ አክብሮታዊ ግብዣዬ ነው። ሀገራዊ ምክክር ኮሚሽን የሥራ ጊዜው ሳይጠናቀቅ የምክክር ጉባኤውን ለማስጀመር እየሰራ መሆኑን አስታውቋል። በጥር ወር መጨረሻ ይጀመራል ለተባለው ጉባኤ ዝግጅት ለማድረግ ያለው ጊዜ በቂ ላይሆን እንደሚችልም ተነግሯል። ተጨማሪ አለን። ሀገራዊ ምክክር ኮሚሽን በመጪው ጥር ወር ሀገራዊ ምክክር ጉባኤን ለማስጀመር ማቀዱን ይፋ አድርጓል። በተለያዩ መንገዶች የተሰበሰቡ አጀንዳዎች ላይ ምክክር እንደሚደረግበት የሚጠበቀው ይህ ጉባኤ ከ4000 በላይ ሰዎች እንደሚሳተፉበት ከኮሚሽኑ የተገኙ መረጃዎች ያመለክታሉ። እስከ ታህሳስ 30 ቀን ድረስ ይሰበሰባል የተባለው የትግራይ ክልል አጀንዳ ጉባኤውን ለማካሄድ ከሚያስፈልጉ ቀዳሚ ጉዳዮች መካከል የሚጠቀስ ሲሆን ሌሎች በርካታ ዝግጅቶች እንዲደረጉም ይጠበቃል። እነዚህን ተግባራት ባለው አጭር ጊዜ ውስጥ ማጠናቀቅ ይቻላል ወይ ሲል ጣቢያችን ጥያቄ ያቀረበላቸው የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ ጥበቡ ታደሰ ጊዜው በቂ ላይሆን ቢችልም ጉባኤውን በተቀመጠው ጊዜ ማስጀመር አስፈላጊ ሆኖ መገኘቱን ተናግረዋል። ያለው ጊዜ በቂ ላይሆን ይችላል። ነገር ግን ደግሞ ኮሚሽኑ በአዋጅ ተቋቁሞ የተሰጠው ስራዎችን እንዲያከናውን የተሰጠው ጊዜ አለ። በዛ ጊዜ መስራት ያለበትን ስራዎች ለመስራት ጥረት አድርጎ በአስቸጋሪ ሁኔታዎች ምክንያት ስራዎቹ ባለመጠናቀቃቸው ተጨማሪ ጊዜም ተጨምሮ ነው ስራዎች እየተከናወኑ ያሉትና አሁን ላይ ባለው ህጋዊ አካሄድ መሰረት የካቲት አጋማሽ አካባቢ ድረስ ነው ያለው የስራ ጊዜ። በአዋጅ ተቋምም እንደመሆኑ መጠን ስራ ጊዜ የተገደቡ የተቆጠሩ ተግባርና ኃላፊነቶች አሉ። እነሱን ለማከናወን የሚደረገውን ጥረት ነው እንግዲህ በ3 ዓመት በ4 ዓመት ውስጥ የተከናውኗል። ይቀራል እየተነጋገርን ያለ ነው እንጂ እንደ ሀገር ያሉብን ችግሮች እነዚህ በዚህ በአጭር ጊዜ ውስጥ ተነጋግሮ ይፈታሉ ማለት ላይሆን ይችላል። ኮሚሽኑ ማድረግ የሚችለው ነገር ምንድነው? ባለው ጊዜ በተሰጠው የህግ ስልጣን መሰረት ባለው ጊዜ መከናወን ያለባቸው ስራዎችን ለማከናወን የሚቻለውን ያህል ርብርብ ጥረት ማድረግ ነው። ስለዚህ አሁን ትግራይ ክልልን ወደዚህ ወደ ምክክር ሂደቱ ማምጣት ማካተት የሚቻልበት እድል ከተፈጠረ ከዛ በኋላ የተሟላ አጀንዳ ይኖረናል ማለት ነው። ያንን አጀንዳ ቀርጾ ለህዝብም ለባለድርሻ አካላት ይፋ ማድረግ ከዛ ለዋና ሀገራዊ ምክክሩ የሚያስፈልጉ የሎጂስቲክና የመሳሰሉ ቅድመ ዝግጅቶችን አጠናቆ የምክክር ጉባኤውን መጀመር ነው። የህዝብ ተወካዮች ምክር ቤት ለተጨማሪ 1 ዓመት ያራዘመው የሀገራዊ ምክክር ኮሚሽን የሥራ ጊዜ የካቲት 14 ቀን 2018 ዓ.ም ይጠናቀቃል። የምክክር ሂደት ጊዜ የሚወስድ ከመሆኑ ጋር ተያይዞ በጥር ወር መጨረሻ ይጀመራል በሚል እቅድ የተያዘለት ጉባኤ በአጭር ቀናት ውስጥ ይጠናቀቃል ተብሎ አይጠበቅም። ጉባኤው በአጭር ጊዜ ውስጥ በሁሉም አጀንዳዎች ላይ ተመካክሮ ሂደቱ እንዲጠናቀቅ የማይጠበቅ መሆኑን የሚናገሩት አቶ ጥበቡም ተከታይ ጉዳዮች በሂደቱ የሚታዩ መሆናቸውን ጠቁመዋል። ጥር መጨረሻ አካባቢ ላይ የምክክር ጉባኤው ይጀመራል ማለት ምናልባት በሁሉ አጀንዳዎች ላይ ተመካክሮ ያ ሂደት ያልቃል ማለት ላይሆን ይችላል። እንደዛም ብሎ ማሰብ ትንሽ ከባድ ሊሆን ይችላል። ነገር ግን መጀመሩ በራሱ አንድም ይሁን ሁለት አጀንዳ የምንነጋገርባቸው ጉዳዮች መጀመሩ በራሱ አንድ አዲስ ምዕራፍ እንደመሆኑ መጠን ከዛ በኋላ እንዴት ይቀጥላል የሚለው ነገር በቀጣይ የሚታይ መሆኑ እንደተጠበቀ ሆኖ ማለት ነው። ስለዚህ የምክክር ጉባኤው ዋና የምክክር ጉባኤው በዚህ በጥር ወር መጨረሻ አካባቢ ላይ ይጀምራል ሲባል እንግዲህ በቀሩት 14 የማይሞሉ ቀናት ውስጥ ሁሉም አጀንዳዎች ላይ ንግግር ተደርጎ መግባባት ላይ ተደርሶ ሂደቱ ይቋጫል ማለት ላይሆን እንደሚችል ግምት መወሰድ አለበት። ባለው ጊዜ መሰራት ያለባቸው ቀሪ ተግባራት ተከናውነው የምክክር ጉባኤውን ለመጀመር ኮሚሽኑ የሚቻለውን ያህል ጥረት እያደረገ ነው ያለው። ነገር ግን ይሄ ደግሞ የሚሳካው
በኮሚሽኑ ባለው እቅድና በሚያደርገው ጥረት ብቻ ሳይሆን የብዙ ባለብዙ ወገን ባለድርሻ አካላት ያሉበት እንደመሆኑ መጠን እነዚህም ባለድርሻ አካላት እንግዲህ ይሄ እቅድ እንዲሳካ የሚቻላቸውን ጥረት ካደረጉ ህብረተሰቡም በዚህ ሂደት ላይ በባለቤትነት ከተሳተፈበት ይሳካል የሚል እምነት ነው በእኛ በኩል ያለው። ሀገራዊ የምክክር ኮሚሽን 4 ዓመታት በተጠጋ የሥራ ጊዜው ከትግራይ ክልል ውጭ ባሉ 11 ክልሎችና በሁለቱ የከተማ አስተዳደሮች የምክክር አጀንዳዎችን ማሰባሰቡ ይታወሳል። የሽልማትና ሌሎች መሰል መርሃ ግብሮች የሚመሩበት ራሱን የቻለ አዋጅ እየተዘጋጀ እንደሚገኝ ተነግሯል። ይህ አዋጅ ከማህበረሰብ ባህልና ወግ ያፈነገጡ አለባበሶችን አስቀድሞ ለመከላከል እንደሚያስችልም ባህልና ስፖርት ሚኒስቴር አስታውቋል። ደምሶሽ ፈራው የማህበረሰብ ባህልን ለማስጠበቅ ማህበራዊ ሚዲያን ጨምሮ የብዙሃን መገናኛዎችን በጥንቃቄ መጠቀም እንደሚገባ ተመላክቷል። በቅርቡ በአዲስ አበባ ከተማ በተደረገ የሽልማት መርሃ ግብር ላይ ከማህበረሰቡ ባህልና ወግ ያፈነገጡ አለባበሶችን ለብሰው ተገኝተዋል የተባሉ እንዲሁም በማህበራዊ ትስስር ገጾች ላይ ተመሳሳይ ይዘት ያላቸውን መልእክቶች አስተላልፈዋል ተብለው የተጠረጠሩ ወጣቶች በፖሊስ ቁጥጥር ስር ውለው እንደነበረ ይታወሳል። ከዚህ ቀደምም በሌላ ተመሳሳይ መድረኮች ላይ መሰል ከባህል ያፈነገጡና ያልተገቡ መልእክቶችን አስተላልፈዋል የተባሉ ግለሰቦች መታሰራቸው የሚታወስ ሲሆን የአይነቱን ችግር በዘላቂነት ሊፈታ የሚችል የሽልማትና ሌሎች መሰል መርሃ ግብሮች የሚመሩበት ራሱን የቻለ አዋጅ እየተዘጋጀ እንደሚገኝ የባህልና ስፖርት ሚኒስቴር ዴኤታዋ ወይዘሮ ነፊሳ አልመህዲን ለጣቢያችን ተናግረዋል። አሁን ምንድነው ችግሩ? አሁን ለምሳሌ የሚደረጉ መድረኮች ፋይዳቸው ምንድነው የሚለው መገምገም ይፈልጋል ማለት ነው። መድረኩ ከመደረጉ በፊት መድረኩ ከተደረገ በኋላ ትርጉም የለውም። ምክንያቱም ልቅ ነው ማለት ነው። በዛን ሰዓት መድረኩ እየተካሄደ ያለ ማስቆም አትችልም። ነገር ግን ከመድረኩ በፊት የመድረኩ ይዘት ምን ይመስላል፣ ለትውልድ ግንባታም ይሁን ለሀገር ግንባታ ምን አስተዋጽኦ አለው የሚለው ነገር ቀድሞ መታየት መቻል አለበት። ደግሞ መገራት መቻል አለበት። የሚመራው ሰው መኖር አለበት። ያ መድረክ የሚመራው መንግስት ኃላፊነት የሚወስድ መንግስት ሊኖር ይገባል። ኃላፊነት የሚወስድ ሴክተር መስሪያ ቤት ሊኖር ይገባል። ስለዚህ የሽልማት ስነ ስርዓት መኖር አለበት ማለት ነው። አዋጅ ይወጣለታል ቀጣይ ላይ አይደለ? ስለዚህ አዋጅ ተግባራዊ በሚደረግበት ጊዜ ማንም ሰው እንደፈለገ መጥቶ ሽልማት አዘጋጃለሁ ብሎ ከሀገር ወይ ደግሞ ከባህል ያፈነገጡ ነገሮች ድርጊቶችን ማድረግ አይቻልም እና በዛ ልክ መቆጣጠር ይቻላል ማለት ነው። እንዲገራ ማድረግ ዝም ብሎ ልቅ አለ ማድረግ ማለት ነው። የሚመለከተው ኃላፊነት የመንግስት አካል ኃላፊነት ወስዶ በሚጠቅመው ልክ መሄድ አለበት። ሚኒስቴር መስሪያ ቤቱ ይህንን ጨምሮ ሌሎች ጎጂ የሆኑ መጤ ልማዶችን በመከላከል ላይ በትኩረት እየሰራ እንደሚገኝ ገልጸዋል። የግንዛቤ ማስጨበጫዎች ላይ እየተሰሩ ያሉ ውስን ስራዎች ቢኖሩም በህጉ በኩል ግን አሁንም ሰፊ የሚባል ክፍተት እንዳለ መጤ ባህሎችን በመከላከል ላይ ትኩረቱን አድርጎ የሚሰራው ዩናይትድ ፎር ላይፍ ኢትዮጵያ ዋና ዳይሬክተር ዶክተር ስዩም አንቶኒዮ ይገልጻሉ። ጎጂ ናቸው የተባሉት መጤ ባህሎች በኢትዮጵያ ውስጥ እየተስፋፉበት ያለው መጠንና በስራ ላይ ያሉት ህጎች ተግባራዊ የሚደረጉበት መንገድ ተመጣጣኝ እንዳልሆነም አክለዋል። ከዚህም በተጨማሪ ከህግ ማስከበር ጋር ተያይዞ የሚሰሩ ስራዎች የአንድ ሰሞን የዘመቻ ስራዎች ከመሆን አልፈው ችግሩን ከስሩ ማጥፋት በሚያስችል ደረጃ በፖሊሲ ሊደገፉ ይገባል ብለዋል። የወጡ ህጎችን ኢንፎርስ ማድረግ ተግባራዊ ማድረግ ላይ ገና ብዙ ይቀረናል። ለስሙ ህጎቹ አሉ፣ ግን እየተተገበሩ አይደሉም። ሰዎች ቢገቡም በገንዘብ ይወጣሉ። በማግስቱ ደፍረውም መድፈራቸውም እየተረጋገጠ በገንዘብ ይወጣሉ። የህግ አካላትም ሆን ብለው በእነዚህ ጉዳዮች ላይ ማለት መውጣት ያለበት ህግ ካለም አዲስ ህግ ያው ረቂቁ ቀርቦ በፓርላማ ውይይት ተደርጎበት እርምጃ ሊወሰድ ይገባል ባይ ነኝ። እንደገናም ደግሞ ይህንን ተላልፎ በሚገኙ አካላት ላይ ደግሞ አስተማሪ የሆነ እርምጃ ማለት ተቋማቱን እስከ መዝጋት ድረስ የደረሰ እርምጃ መወሰድ አለበት ብዬ አስባለሁ። አስተማሪ እንዲሆን ማለት ነውና የባህልና ስፖርት ሚኒስቴር ከተለያዩ ባለድርሻ አካላት ጋር በመተባበር መጤና ጎጂ ልማዳዊ ድርጊቶችን መከላከል እንዲሁም የማህበረሰቡን ተጠቂነት ለመቀነስ ያለመ ሀገር አቀፍ የውይይት መድረክ በዛሬው ዕለት አካሂዷል። በመካከለኛው ምስራቅ ያለው ቀጠናዊ የጸጥታ ሁኔታ ተጨማሪ ችግር እንደተደቀነበት ተሰምቷል። በእስራኤል በሊባኖስና በኢራን መካከል ያለው ውጥረት ስለመጨመሩ የገለጹ መረጃዎች ሂዝቦላህና ኢራን በገንዘብ አቅርቦት ዙሪያ አለመግባባት ውስጥ መግባታቸውን ጠቁመዋል። ዳግም ተገኝ
በመካከለኛው ምስራቅ ያለው ቀጠና የጸጥታ ሁኔታ ወደ ለየለትና መጠነ ሰፊ ወደሆነ ወታደራዊ ግጭት ሊያመራ የሚችልበት ደረጃ ላይ መድረሱን ዓለም አቀፍ የፖለቲካ ተንታኞችና ወታደራዊ ባለሙያዎች እየገለጹ ይገኛሉ። በአሁኑ ወቅት በሊባኖስ በእስራኤልና በኢራን መካከል ያለው ዲፕሎማሲያዊና ወታደራዊ ፍጥጫ ውስብስብ ወደሆነ ምዕራፍ ተሸጋግሯል። የቀጠናው ቀውስ አዲስ መልክ ያዘው በሊባኖሱ ታጣቂ ቡድን ሄዝቦላህና በዋና ደጋፊው ኢራን መካከል የተፈጠረውን የገንዘብ አቅርቦት ውጥረት ተከትሎ ነው። እንደ ጀሩሳሌም ፖስት ዘገባ ከሆነ ሄዝቦላህ ከኢራን በሚቀርብለት የበጀት ድጋፍ ላይ ከፍተኛ ቅሬታ እንዳለው በይፋ ገልጿል። ድርጅቱ ከቅርብ ጊዜ ወታደራዊ ግጭቶች በኋላ ለደረሰበት ከፍተኛ ሰብአዊና ቁሳዊ ውድመት መልሶ ግንባታ እንዲሁም ለተዋጊዎቹና ለሟች ቤተሰቦች የሚከፈለውን ወርሃዊ ክፍያ ለመሸፈን አስቸኳይ የ2 ቢሊዮን ዶላር ተጨማሪ እርዳታ ከቴህራን መጠየቁ ተረጋግጧል። ሄዝቦላህ ይህንን ጥያቄ ያቀረበው በሊባኖስ ውስጥ ያለበትን ማህበራዊ መሰረት ለማስጠበቅና ከጦርነቱ በኋላ ሊነሳበት የሚችለውን ህዝባዊ ተቃውሞ ለመቀነስ በማለም እንደሆነ መረጃዎች ይጠቁማሉ። ይሁን እንጂ ኢራን ራሷ በዓለም አቀፍ ደረጃ በተጣሉባት ጥብቅ የኢኮኖሚ ማዕቀቦችና በሀገር ውስጥ ባጋጠሟት የፋይናንስ እጥረቶች ምክንያት ይህንን ግዙፍ ጥያቄ በአፋጣኝ ለመመለስ መቸገሯ ተዘግቧል። የገንዘብ አቅርቦት መስተጓጎል በሁለቱ አካላት መካከል ለበርካታ አስርት ዓመታት የቆየውን ስትራቴጂካዊና ርዕዮተ ዓለማዊ ጥምረት ወደ አዲስ የጥርጣሬና ያለመግባባት ምዕራፍ ሊያሸጋግረው እንደሚችል የፖለቲካ ተንታኞች ተንብየዋል። ሄዝቦላህ ይህንን የገንዘብ ጥያቄ ያቀረበው በጦርነቱ ወቅት ያጣቸው ወታደራዊ መሪዎችና የወደሙበትን የጦር መሳሪያዎች ለመተካት እንዲሁም በደቡባዊ ሊባኖስ የሚገኙ ደጋፊዎችን የወደሙ ቤቶች መልሶ ለመገንባት መሆኑ ታውቋል። ይህ ሁኔታ ሄዝቦላህ አሁን ላይ ያለበትን ወታደራዊና ድርጅታዊ ድካም በግልጽ የሚያመላክት ሲሆን ድርጅቱ ያለ ኢራን የገንዘብ ድጋፍ በሊባኖስ ፖለቲካ ውስጥ ያለውን ተሰሚነት ለማስቀጠል እንደሚቸገር አመላካች ነው። በሌላ በኩል ኢራን ለሄዝቦላህ የምታደርገው የገንዘብ ድጋፍ መቀነስ በቀጠናው ባሏት ሌሎች ቡድኖች ላይም ተመሳሳይ ተጽዕኖ ሊኖረው እንደሚችል ስጋት ተፈጥሯል። ይህ የገንዘብ ሽኩቻ በእስራኤል በኩል እንደ ትልቅ ስትራቴጂካዊ እድል የታየ ሲሆን እስራኤል ይህንን አጋጣሚ በመጠቀም በሄዝቦላህ ላይ የምታደርገውን ወታደራዊና ዲፕሎማሲያዊ ጫና ይበልጥ አጠናክራ ቀጥላለች። በሌላ በኩል በሊባኖስና በእስራኤል ድንበር ላይ ያለው ወታደራዊ እንቅስቃሴ አሁንም በከፍተኛ ውጥረት ውስጥ ይገኛል። ሄዝቦላህ ከሊታኒ ወንዝ በስተደቡብ ያለውን ወታደራዊ ይዞታውን ሙሉ በሙሉ መልቀቁንና ተዋጊዎቹን ከአካባቢው ማስወጣቱን በተለያዩ መንገዶች እያስታወቀ ይገኛል። የሊባኖሱ ፖለቲከኛ ሃይክል ይህንን ውሳኔ በተመለከተ በመጪው ጥር ወር ይፋዊ መግለጫ እንደሚሰጥና አካባቢው ከታጠቁ የሄዝቦላህ አባላት ነፃ መሆኑን ለዓለም አቀፉ ማህበረሰብ ለማረጋገጥ ዝግጅት እየተደረገ መሆኑን ገልጸዋል። ይሁን እንጂ የእስራኤል መከላከያ ሰራዊትና የደህንነት ተቋማት የሄዝቦላህን መግለጫ በከፍተኛ ጥርጣሬ እየተመለከቱት ይገኛሉ። እስራኤል ታጣቂ ቡድኑ በመሬት ስር ባሉ ስልታዊ ዋሻዎችና በድብቅ የመገናኛ ዘዴዎች ተጠቅሞ አሁንም በድንበር አካባቢ መኖሩን እንደማያቆም እንዲሁም አሁን ላይ የተደረገው እንቅስቃሴ ዓለም አቀፍ ድጋፍ ለማግኘት የታለመ ጊዜያዊ ስልት እንደሆነ ስጋቷን ገልጻለች። የሊታኒ ወንዝ ለበርካታ ዓመታት በመካከለኛው ምስራቅ የጦርነት ማዕከል ሆኖ የቆየ ስፍራ ነው። ሄዝቦላህ ከወንዙ በስተደቡብ መገኘቱ በእስራኤል ሰሜናዊ ከተሞችና በሲቪል ነዋሪዎች ላይ የቀጥታ የጸጥታ ስጋት ሆኖ ቆይቷል። እስራኤል ሄዝቦላህ በእነዚህ አካባቢዎች ላይ ያለውን ወታደራዊ መዋቅር ለማፍረስ በተደጋጋሚ ጥረት ስታደርግ የቆየች ቢሆንም አሁን ላይ ሄዝቦላህ ወጣሁ ማለቱ በዲፕሎማሲው መድረክ በእስራኤል ላይ ጫና ለመፍጠር እየታለመ እንደሆነ ይታመናል። ይሁን እንጂ በእስራኤል በኩል ያለው አቋም ግልጽ ነው። ታጣቂ ቡድኑ በተግባርና በተረጋገጠ መልኩ ከአካባቢው ካልወጣ ወታደራዊ እርምጃ እንደሚቀጥል ተገልጿል። ይህ በእንዲህ እንዳለም በእስራኤል የመከላከያ ሰራዊትና በሄዝቦላህ መካከል ያለው ቀጥተኛ ወታደራዊ ግጭት በተለያዩ ስፍራዎች ቀጥሏል። እንደ ታይምስ ኦፍ እስራኤል ዘገባ የእስራኤል አየር ኃይል በደቡባዊ ሊባኖስ በፈጸመው ድንገተኛ የአየር ጥቃት 3 የሄዝቦላህ አባላትን መግደሉን በይፋ አስታውቋል። ጥቃቱ የተፈጸመው ሄዝቦላህ ተዋጊዎችን አስወጥቻለሁ በሚልበት አካባቢ መሆኑ በአካባቢው አሁንም የተደበቁ ወታደራዊ እንቅስቃሴዎችና ታጣቂዎች እንዳሉ እንደ ትልቅ ማስረጃ ተወስዷል። ሩሲያ በደቡባዊ ዩክሬን ኦዴሳ ክልል የምታደርገውን የሚሳኤልና ሰው አልባ አውሮፕላን ጥቃት አጠናክራለች። ጥቃቱ በክልሉ ሰፊ የኃይል መቆራረጥ ያስከተለ ሲሆን የዩክሬንን የባህር ላይ የንግድና የሎጂስቲክስ መሰረተ ልማቶችንም አደጋ ላይ ጥሏል። ሚካኤል ኃይሌ የሩሲያ ዩክሬን ጦርነት
አሳሳቢ ደረጃ ላይ ደርሷል። የምዕራባውያን የገንዘብ ድጋፍ ጉዳይ፣ በአሜሪካ ፖለቲከኞች መካከል ያለው የሀሳብ ልዩነት እንዲሁም ዓለም አቀፍ የደህንነት ስጋቶች ዕለት ከዕለት መነጋገሪያ ሆነው ዘልቀዋል። የሩሲያ አቋም ጠንካራና ከሞላ ጎደል ቋሚ መሆኑ የአውሮፓ ምድር ሰላም ነስቶታል። የኔቶ አባል ሀገራት ወደ ሩሲያ ድንበር እንዲጠጉ የማትፈልገው ሩሲያ የዩክሬን ሜዳማ ቦታዎች ጥቃት እንዲደርሱብኝ ምክንያት ይሆናሉ በማለት ዘመቻውን አጠናክራለች። እነዚህ ሜዳማ አካባቢዎች ይዞ የምትገኘው ይህች ሀገር ለአሸማጋይ አለመች ማለቷን በርካቶች ያነጋገረ ጉዳይ ነው። የሩሲያና የዩክሬን ጦርነት ከተቀሰቀሰ ወደ 4 ዓመት ገደማ እየተጠጋ በሄደበት በዚህ ወቅት ግጭቱ ከመሬት ላይ ውጊያ አልፎ ወደ ከባድ ዲፕሎማሲያዊ ፍጥጫ፣ የኢኮኖሚ ጦርነትና የዓለም አቀፍ ተቋማትን መናጥ ተሸጋግረዋል። ሰሞኑን የወጡ ዘገባዎች እንደሚያመላክቱት ጦርነቱ ሩሲያና የሰሜን አትላንቲክ ጦር ቃል ኪዳን ድርጅትን ኔቶ ወደ ቀጥተኛ ጦርነት ሊያስገባ የሚችል አደገኛ መስመር ላይ ይገኛል። በሌላ በኩል የአውሮፓ ህብረት ለዩክሬን የፈቀደው ግዙፍ ብድርና በአሜሪካ ባለስልጣናት መካከል ያለው አለመግባባት የጦርነቱን የወደፊት አቅጣጫ ይበልጥ ውስብስብ አድርገውታል። ሩሲያ ኦሬሽኒክ የተሰኘውን አድናቆት ቸረውን የመካከለኛ ርቀት ተወንጫፊ ባላስቲክ ሚሳኤል በዩክሬን ላይ መተኮሷን ፕሬዚደንት ቭላዲሚር ፑቲን አስታውቀዋል። ይህ እርምጃ ዩክሬን በምዕራባውያን ረጅም ርቀት ሚሳኤሎች በመጠቀም በሩሲያ ግዛት ላይ ያደረሰችው ጥቃት የበቀል ምላሽ መሆኑም ተገልጿል። ፕሬዚደንት ፑቲን ለሩሲያ ህዝብ ባደረጉት የቴሌቪዥን ንግግር እንደገለጹት ይህ አዲስ ሚሳኤል ከድምፅ ፍጥነት በ10 እጥፍ የሚፈጥን መሆኑን ተናግረዋል። ሚሳኤሉ በአሁኑ ወቅት በዓለም ላይ ያለ ማንኛውም የአየር መከላከያ ስርዓት ሊያስቆመው እንደማይችል ፑቲን በኩራት አብራርተዋል። ጥቃቱ ያረፈው በዴንፕሮ ከተማ የሚገኝ አንድ ትልቅ የሚሳኤል ማምረቻ ኢንዱስትሪ ማዕከል ላይ መሆኑንም ተገልጿል። ፑቲን ጥቃቱን የሰነዘሩት የዩክሬን አሜሪካ የጦር ሰራዊት ታክቲካል ሚሳኤል ሲስተም ASCMS እና በብሪታንያው ሰራሽ ስቶርም ሻዶ ወይም የአውሎ ነፋስ ጥላ ተብሎ የተሰየሙት ሚሳኤሎችን በመጠቀም በሩሲያ ግዛት ላይ ጥቃት ማድረሷን ተከትሎ እንደሆነም ገልጸዋል። ጦርነቱ አሁን ዓለም አቀፋዊ ባህሪ እየያዘ ነው ያሉት ፑቲን ሩሲያ መሳሪያዎቻቸውን በሷ ላይ እንዲጠቀሙ በፈቀዱ ሀገራትና ወታደራዊ ተቋማት ላይ ጥቃት የመሰንዘር መብቷ የተጠበቀ መሆኑን አስጠንቅቀዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ይህንን ጥቃት ግልጽና ከባድ ጦርነት የማባባስ ትንኮሳ ሲሉም ጠርተውታል። ሩሲያ አዲስ ሚሳኤል መጠቀሟ ጦርነቱ ወደ ሌላ አቅጣጫ ለመውሰድ ያላትን ፍላጎት ያሳያል የሚሉት ፑቲን ዓለም አቀፉ ማህበረሰብ ለዚህ ድርጊት ጠንካራ ምላሽ እንዲሰጥም ጠይቀዋል። የሰሜን አትላንቲክ ጦር ቃል ኪዳን ኔቶ ቃል አቀባይ አሊሰን ሃርትስ በበኩላቸው ሩሲያ ይህንን መሰል ጦር መሳሪያ መጠቀሟ ጦርነቱን ለማብረድ ሆነ የዩክሬንን የጥንካሬ መንፈስ ለመስበር ምንም አይነት ለውጥ አያመጣም ሲሉ ተናግረዋል። በዴንፕሮ ከተማ በደረሰው በዚህ ጥቃት የኢንዱስትሪ ተቋማት መውደማቸው እና በትንሹ 15 ሰዎች መቁሰላቸውን ዘግበዋል። ጥቃቱ የተፈጸመው በርካታ እናቶች ባሉበት ሚሳኤል በመሆኑ በሰማይ ላይ ፍንዳታ እንደ ርችት ታይቶ እንደነበር የዓይን እማኞች ገልጸዋል። ይህ አዲስ ክስተት በሩሲያና በምዕራባውያን መካከል ያለውን ፍጥጫ ወደ ከፍተኛ ደረጃ ያደረሰው ሲሆን ጦርነቱ የኒውክሌር ስጋት ያለበት አዲስ ምዕራፍ ውስጥ መግባቱን የፖለቲካ ተንታኞች እየገለጹ ይገኛሉ። ሩሲያ በድርጊት የተበሳጨችውን ኪየቭን ማስጠንቀቂያ ሰጥታለች። የሩሲያና የኔቶ ቀጥተኛ ግጭት ውስጥ ሊገቡ እንደሚችሉም ስጋቶች አይለዋል። ክሬምሊን በቅርቡ ባወጣው መግለጫም ጦርነቱ ከዩክሬን ወሰን አልፎ ወደ ኔቶ አባል ሀገራት ሊዛመት እንደሚችልም ጠንካራ ማስጠንቀቂያም ሰጥተዋል። ሩሲያ ይህን ለማለት ያስገድዳት ዩክሬን በምዕራባውያን የሚሰጧትን የረጅም ርቀት ሚሳኤሎች በመጠቀም በሩሲያ ግዛት ውስጥ ጥቃቶች ማጠናከሯም ነው። እንደ ክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ገለጻ የምዕራባውያን ሀገራት ዩክሬን የላቀ ጦር መሳሪያዎችን እንድትጠቀም መፍቀዳቸው በእሳት እንደመጫወት ይቆጠራል። ሩሲያ ይህን ድርጊት በቀጥታ ኔቶ በጦርነቱ እንደገባ አድርጋ እንደምትመለከተውም ገልጻለች። ይህ ማስጠንቀቂያ የወጣው ዩክሬን በሩሲያ የኢነርጂ መሰረተ ልማቶችና ወታደራዊ ይዞታዎች ላይ የምታደርሰውን ጥቃት በከፍተኛ ሁኔታ በጨመረበት መሆኑ ነገሩን አሳሳቢ አድርጎታል ሲል የኢቢሲ ዘገባ ያሳያል። ሩሲያ ለዚህ ምላሽ ይሆን ዘንድ የኒውክሌር ፖሊሲዋን በማሻሻል በማንኛውም የሉዓላዊነት ስጋት ወቅት የኒውክሌር መሳሪያ ልትጠቀም እንደምትችል ፍንጭም ሰጥታለች። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። ኢትዮጵያና አሜሪካ በጤናው ዘርፍ ያላቸውን ትብብር የሚያጠናክር የ1.6 ቢሊዮን ዶላር የጤና ትብብር ማዕቀፍ ተፈራረሙ። የኢትዮጵያና የአሜሪካ መንግስታት የተፈራረሙት ስምምነት እንደ አውሮፓውያን አቆጣጠር ከ2026 እስከ 2030 ለ5 ዓመታት የሚቆይ ሲሆን የትብብር ማዕቀፉ በኤችአይቪ ኤድስ፣ በቲቪ፣ በወባ፣ በእናቶችና ህጻናት ጤና፣ በወረርሽኝ ምላሽና ዝግጁነት ላይ የነበረውን ድጋፍ ለማስቀጠል ያለመ ነው። ከ1.6 ቢሊዮን ዶላር የትብብር ማዕቀፉ ውስጥ የአሜሪካ መንግስት 1.16 ቢሊዮን ዶላር የሚያቀርብ ሲሆን የኢትዮጵያ መንግስትም የሀገር ውስጥ የጤናን ስርዓት ፋይናንስ ለማሳደግ በያዘው ዘላቂ እቅድ መሰረት ቀሪውን ፋይናንስ እንደሚሸፍን ተነግሯል። የሁለቱ ሀገራት የረጅም ጊዜ የትብብር ማዕቀፉ የተቀናጀና የማይበገር የጤና ስርዓትን ለማጠናከር
እንዲሁም የዜጎችን ጤና ለማረጋገጥ የጤና ባለሙያዎችን ብቃትና ክህሎት ለማሳደግ የሚያግዝ ነው ተብሏል። በተጨማሪም የሀገር ውስጥ የጤና ፋይናንስን፣ የሀገር ውስጥ መድኃኒት አቅርቦትና ምርትን በማሳደግ ዘላቂ የጤና ስርዓትን መዘርጋት ላይም እገዛ እንደሚኖረው ተጠቁሟል። የትብብር ማዕቀፍ ስምምነቱን የገንዘብ ሚኒስትሩ አህመድ ሺዴ፣ የጤና ሚኒስትሯ ዶክተር መቅደስ ዳባና በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ በተገኙበት ተፈርሟል። የሕዝብ ተወካዮች ምክር ቤት የተሻሻለውን የእጽዋት ጥበቃና ኳራንታይን ረቂቅ አዋጅ መርምሮ በሙሉ ድምፅ አጽድቋል። ምክር ቤቱ ዛሬ ማክሰኞ ባካሄደው 5ኛ ዓመት የሥራ ዘመን 4ኛ መደበኛ ጉባኤው ያጸደቀው ይህ አዋጅ ከ55 ዓመታት በኋላ የተሻሻለ መሆኑ ተነግሯል። ረቂቅ አዋጁ አግባብነት ያለውና ደረጃውን የጠበቀ የተባይ አሰሳና ቅኝት ስጋት ትንተና ለማድረግ እንዲሁም ዘመናዊ የተባይ መከላከልና መቆጣጠር ስርዓትን ለመዘርጋት የሚያስችል ነው ተብሏል። ከዚህ በፊት የነበረው የሕግ ማዕቀፍ ዓለም አቀፉን የእጽዋት ጥበቃ መስፈርትን ያላሟላና የተከለከሉ ተባዮችን በዝርዝር ያላካተተ እንደነበረም ተገልጿል። የኢትዮጵያ አየር መንገድና የኢትዮጵያ ንግድ ባንክ ከ27 ቢሊዮን ብር በላይ የብድር ስምምነት ተፈራርመዋል። የብድር ስምምነቱ የብድር ገንዘቡ አየር መንገዱ በስሩ ላሉ ሰራተኞች እያከናወነ ላለው የቤት ግንባታ የሚውል መሆኑን የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ገልጸዋል። ከ5000 በላይ ቤቶች እየተገነቡ እንደሚገኙም ዋና ስራ አስፈጻሚው ጠቁመዋል። ይህ የቤት ግንባታ እንዲሳካ ለማድረግም ከኢትዮጵያ ንግድ ባንክ ጋር የ27.8 ቢሊዮን ብር የብድር ስምምነት ማድረጋቸውን ይፋ አድርገዋል። አየር መንገዱ ከዚህ በፊት ለሰራተኞቹ 1200 ቤቶችን ገንብቶ ማስረከቡ የሚታወስ መሆኑንም ኃላፊው አክለዋል። የአዲስ አበባ አሽከርካሪና ተሽከርካሪ ባለስልጣን መስማት ለተሳናቸው ዜጎች የማሽከርከር ስልጠና ማስጀመሩን ገልጿል። ለረጅም ጊዜያት የአገልግሎት ፍትሐዊነት ጥያቄዎችን ለመመለስ በመልካም አስተዳደር እቅድ ተይዞ ሲሰራ መቆየቱን የባለስልጣን ዋና ስራ አስኪያጅ ኢንጂነር ደሳለኝ ተረፈ ተናግረዋል። ሰልጣኞቹም የማሽከርከር ፍቃድ እንዲሰጣቸው ለበርካታ ዓመታት ሲጠይቁ የነበረ ቢሆንም ትኩረት ሳይሰጣቸው እንደቆየ ዋና ስራ አስኪያጁ ተናግረዋል። ሰልጣኞች የክህሎትና የስነ ባህሪ ስልጠናውን በተቀመጠው ደረጃ መሰረት በመውሰድ ብቁና ምስጉን አሽከርካሪዎች ለመሆን ስልጠናውን በትኩረት እንዲከታተሉም ጥሪያቸውን አስተላልፈዋል። የተባበሩት መንግስታት ድርጅት በሱዳን ያለው ቀውስ እየተባባሰ መምጣቱን አስታወቀ። የተባበሩት መንግስታት የጸጥታው ምክር ቤት ትላንት ሰኞ ካካሄደው ስብሰባ በኋላ ባወጣው መግለጫ በሀገሪቱ በሚገኙ ሲቪሎችና በሰብአዊ ድጋፍ ሰጪ ሰራተኞች ላይ በከፍተኛ ደረጃ ስጋት እየጨመረ መምጣቱን አስታውቋል። ከቅርብ ሳምንታት ወዲህ በሀገሪቱ በተለያዩ ግዛቶች በፈጣን ድጋፍ ሰጪ ኃይሎች ላይ ባተኮሩ ጥቃቶች ምክንያት ግዛቶቹ ከፍተኛ ስጋት ላይ ወድቀዋል ሲሉ በተባበሩት መንግስታት የመካከለኛው ምስራቅ እስያ እንዲሁም ፓሲፊክ ዋና ጸሐፊ መሐመድ ካሊድ ከያሪ ተናግረዋል። ሱዳን ለከፍተኛ ረሃብና በሽታ እየተጋለጡ ያሉ ዜጎቿ ቁጥር እየጨመረ በመምጣቱ በዓለም ላይ ካሉ ሀገራት ትልቅ ትኩረት ሊሰጣት እንደሚገባም ተገልጿል። የዓለም የምግብ ድርጅት ለእነዚህ ዜጎች ለመድረስ ከ660 ሚሊዮን ዶላር በላይ እንደሚያስፈልገውም ተነግሯል። የፕሬዝዳንት ዶናልድ ትራምፕ አስተዳደር አሜሪካን በተለያዩ ሀገራት በአምባሳደርነትና በከፍተኛ የዲፕሎማሲ እርከን ላይ የሚገኙ 30 የሚጠጉ ዲፕሎማቶችን በአስቸኳይ ወደ ሀገር ቤት እንዲመለሱ ጥሪ ያቀረበ። ጥሪ ከቀረበላቸው ግማሽ ያህሉ በአፍሪካ ሀገራት ተመድበው የሚሰሩ መሆናቸውንም ሮይተርስ ዘግቧል። የፕሬዝዳንት ትራምፕ የአሜሪካ ትቅደም ፖሊሲን በተግባር ለመተርጎም በሚል ውሳኔውን ማሳለፋቸው ሲነገር ነባር ዲፕሎማቶችን በአዲስና ከአስተዳደሩ አዲስ አሰራር ጋር ይጣጣማሉ በተባሉ ግለሰቦች ለመተካት የታቀደ ስለመሆኑም ተነግሯል። አስተዳደሩ የሀገሪቱን የውጭ ጉዳይ ተልዕኮ በአዲስ መልክ ለመቅረጽ መወሰኑም ነው የተሰማው። ጥቂት የማይባሉ ሰዎች ድባቴ ውስጥ የሚገቡበት ሁኔታ ስለመኖሩ መረጃዎች ያሳያሉ። ድባቴ ምንድን ነው? በዛሬው የጤና አዳም ቆይታችን ልንመለከተው ወደናል።
ሰላም። እገሌ ትላንት እየሳቀ የተጫወተ ነበር፣ ነገር ግን ዛሬ ራሱን አጠፋ ሲባል መስማት እየተለመደ መጥቷል። በሚያሳዝን ሁኔታ ብዙዎች ራሳቸውን የሚያጠፉ ሰዎች በሳቅ የተደበቁ ነገር ግን ለሰዎች ያልነገሩት ብዙ ችግሮች ይኖራቸዋል። ዶክተር ቢኒያም ነኝ፣ አብራችሁን ቆዩ። ሰዎች ራሳቸውን ለማጥፋት ሲወስኑ አብዛኛውን ጊዜ ቅጽበታዊ ውሳኔ አይደለም። ሲታገሉት የቆየ ተስፋ የመቁረጥ ስሜት እንዲሁም ድባቴ ይኖራቸዋል። ሰዎች ራሳቸውን እንዲያጠፉ የሚያደርጉ ነገሮች ምንድን ናቸው? በዋናነት ድባቴ እንዲሁም ሌሎች ተጓዳኝ የአእምሮ ህመሞች ሲሆኑ ከዚህ በተጨማሪ በስራ ምክንያት የሚመጣ ጫና፣ ከትዳር አጋር ጋር ያለ ግንኙነት ላይ የሚፈጠር ችግር እንዲሁም ሱስ ይጠቀሳሉ። ሰዎች ራሴን ላጠፋ ነው ብለው ላይናገሩ ይችላሉ። ነገር ግን የሚከተሉትን ነገሮች ቀድመው ሊያሳዩ ይችላሉ። አንደኛ፣ ህይወት ደከመኝ፣ ከዚህ በላይ መቀጠል አልችልም ብለው የሚናገሩ ከሆነ። ሁለተኛ፣ ራሳቸውን ከወትሮ በተለየ ሁኔታ ማግለል ከጀመሩ እንዲሁም ለራሳቸው ይሰጡት የነበረውን እንክብካቤ ካቆሙ። ከዚህ በተጨማሪ ሱስ ውስጥ ከገቡ ሰዎች ራሳቸውን ለማጥፋት መንገድ ላይ ናቸው የሚለውን ይነግረናል። ታዲያ ለእነዚህ ሰዎች ምን እናድርግ? አንደኛ፣ በፍቅር ማዳመጥ፣ በነፃነት ሀሳባቸውን እንዲናገሩ ማድረግ እና ሀሳባቸውን አለመተቸት። ሁለተኛ፣ የስነ ልቦና አማካሪ እንዲያገኙና እርዳታ እንዲያገኙ ማስቻል። ከዚህ በተጨማሪ እንደየሃይማኖታችን የሃይማኖት አባቶችን እርዳታ እንዲያገኙ ማድረግ። ያስታውሱ፣ የሳቀ የተጫወተ ሁሉ ደስተኛ አይደለም። ከላይ የተነጋገርናቸው ምልክቶች በጓደኛ በቤተሰብ አባል ወይም በራስዎ ላይ ካስተዋሉ ቸል አይበሉት። ሰላም። በቤንዚን መኪኖች ላይ ናፍጣ እንዲሁም በናፍጣ መኪኖች ላይ ደግሞ ቤንዚን ብንጠቀም ሊፈጠር የሚችለውን ነገር አስበው ያውቁ ይሆን? የዛሬው ሀገሬ ጋራዥ ጥንቅራችን በዚህና አሽከርካሪዎች ማድረግ ባለባቸው ጥንቃቄዎች ላይ ትኩረቱን አድርጓል። ሰላም እንደምናላችሁ ውድ ተመልካቾቻችን፣ በዛሬው ዝግጅታችን ራሳችን ላይ እንኳን ባያጋጥመን በምናውቀው ሰው ወይ ደግሞ በወዳጆቻችን ላይ የሚያጋጥም ነገር ነው። ይህም የቤንዚን መኪና ላይ ናፍጣ መጨመር እንዲሁም የናፍጣ መኪና ላይ ደግሞ ቤንዚን መጨመር ነው። ይህም በምንጨምርበት ጊዜ ምን እንደሚፈጠር እኛስ ምን ማድረግ እንዳለብን ጥንቃቄዎቹን እንመለከታለን። ከመረጃዎቹ ጋር አብሬያችሁም ቆየው የአውቶሞቲቭ ባለሙያ አሮኒያ ብርሃኔ። መልካም ቆይታ። ቸኩላችሁ ሊሆን ይችላል፣ ሀሳባችሁ ተሰርቆ ሊሆን ይችላል፣ ወይ ደግሞ የያዝነው መኪና ጋር በደንብ ባለመተዋወቅ ተሳስተን ያልሆነ ነዳጅ ልንጨምር እንችላለን። መጀመሪያ በቤንዚን መኪና ላይ የተሳሳተ የናፍጣ በምንቀዳበት ጊዜ ምን እንደሚፈጠር እንመልከት። የቤንዚን ሞተር ነዳጁን ለማቃጠል የሚያደርገው ተግባር ውስጥ ግዴታ ስፓርክ ፕለግ ያስፈልገዋል። የናፍጣ ደግሞ ወፈር ያለ እና እንደ ቤንዚን መኪኖች ለመቃጠል ስፓርክ ፕለግ አይፈልግም። ስለዚህ የቤንዚን መኪናችን ውስጥ የናፍጣ ከቀዳን ሞተራችን ለመነሳት አይችልም ማለት ነው። ድንገት ካስነሳ ነው እንኳን ሚስፋየር ሞተሩ የመንቀጥቀጥ ነገር ሊያጋጥም ይችላል። የመኪና ሞተር ሳታስነሱ የሰራችሁ ስህተት ካወቃችሁ በጣም እድለኛ ናችሁ። ቀጥታ በስህተት የቀዳችሁትን ነዳጅ ሙሉ ለሙሉ ከታንከሩ አውጡት። እንዲሁም የመኪናውን የነዳጅ ሲስተሙን ሙሉ ለሙሉ ፍለሽ አስደርጉት፣ ማለትም አጸዱት ማለት ነው። ነገር ግን የመኪናችን ሞተር ካስነሳችሁት በትክክለኛ ባለሙያ እያንዳንዱ ነገር ልታዩት ይገባል። ሌላኛው ደግሞ የናፍጣ ሞተር ላይ ተሳስተን ቤንዚን ስንጨምር ምን እንደሚፈጠር እንመልከት። የናፍጣ ሞተር ከቤንዚን አንጻር በጣም ጥንቃቄ የሚፈልግ ነው። አንዳንድ ጊዜ እንደዚህ አይነት ስህተት የመኪና ሞተር ሙሉ ለሙሉ ከጥቅም ውጪ ሊያደርገው ይችላል። በጣም ትንሽ እንኳን ቤንዚን ቢሆንም ማለት ነው። እንደዚህ አይነት ሲያጋጥም የመኪናው ሞተር አለማስነሳት፣ በስህተት የተሞላውን ነዳጅ ሙሉ ለሙሉ ማስወጣት። መኪናው የናፍጣ እንደመሆኑ መጠን ቤንዚን በሚገባበት ጊዜ አንዳንድ እቃዎች ሊበላሹ ስለሚችሉ እነሱ እቃዎችንም መቀየር ይኖርባቸዋል። ለዚህ ደግሞ በትክክለኛ ጋራጅ መጠገኝ ይኖርባቸዋል ማለት ነው። የመኪናው የነዳጅ ማሰረጫ ሲስተም ውስጥ የቀረ ነዳጅ ካለ ደግሞ ማጸዳትና ፍራሽ ማስደረግ ይኖርብናል። ታዲያ ይህ እንዳይፈጠር ምን ማድረግ እንችላለን? የመጀመሪያው የተለያዩ መኪኖችን የምናሽከረክር ከሆነ መለያ ማድረግ ተገቢ ነው። ነዳጅ ማደያ ውስጥ መረጋጋት። የምናሽከረክረው ተሽከርካሪ የኪራዩ ደግሞ የጓደኛችን ከሆነ መኪናው ከማሽከረከራችን በፊት መኪናው የትኛውን አይነት የነዳጅ እንደሚጠቀም መጠየቅ ይኖርብናል። ለዛሬ ይዤላችሁ የቀረቡት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃዎች እስከምንገናኝ ድረስ መልካም ሁሉ ተመኘው።